የሆኑ ሰዎች የሆነ ያክል ጣዖት ከያዙ አንተ ማድረግ ያለብህ ደግሞ የሰራዊት ጌታ እግዚአብሔርን ይዘህ በሱ ስም እገጥማቸዋለሁ ማለት ያለብህ። እናንተ ልታጠፋችሁ መጣችኋል፣ እኔ ደግሞ በሱ ስም አጠፋቸዋለሁ። የሆኑ ያክል ሰዎች በጨለማ ኃይል ተሞልተው እናንተ ጋር መጥተው ፓወርለስ ኃይል አልባ ክርስትናና ኃይል አልባ የሆነ ቃል ይዛችሁ በፊታችሁ ትቆሙ ተፋላችሁ። መጽሐፍ ቅዱስ ጨለማ ብርሃንን ያየ ሰዓት ይሸሻል ይላል። ብርሃን በጨለማ ላይ ይበራ ነበር። ጨለማው ውስጥ ምን አላለው? ምን ማለት ነው? ጨለማው በቻለው መጠን ፋይት ለማድረግ ሞክሯል። በቻለው መጠን ለማሸነፍ ሞክሮ ምን አላለው? እናንተም የሆኑ ክፎችን ስታዩ እንደዛ ነው ማለት ነው። ተነገረ ትንቢት አለ፣ ሰምተዋል እነሱ። ዝም ማለት አይደለም ያለበት፣ ተጋደ፣ ፋይት አድርግ። ተነገረ ፕሮፌሲ አለ፣ የሰማኸው ድምፅ አለ፣ እሱን ሰምተህ ዝም አትበል። ፋይት አድርግ። ትንቢት አለ፣ አስቀድሞ የተነገረ ድምፅ አለ። ምን ማለት አለበት? ፋይት ማድረግ አለበት። ዳዊት ፊሊስጤማውያንን ሊወጋቸው ተነሳ። ከዛስ ወዲያውኑ ገባው። እዚህ ጦርነት ውስጥ እግዚአብሔር ራሱ መሳተፍ ይፈልጋል። እግዚአብሔር ሆይ አለ፣ አብረን እንሂድ ትሄዳለህ አለው። አብረን እንውረድ ትሄዳለህ አለው። ብዙ ጊዜ የኛ ትልቁ ችግሩ ምን ታውቃላችሁ? ብዙ ጊዜ ትልቁ ችግሩ ነግሬያችኋለሁ። የሆነ ሰው ጠመንጃ ከያዘ እናንተ ባዶ እጃችሁን ከሆናችሁ በሁለታችሁ መካከል እኩልነት የለም። ስለ አሜሪካ እዚህ ያለች፣ ሱዳን እዚህ ያለች፣ ሁለቱ ወንበር ላይ ሲደራደሩ ብታያቸው ሁለቱ ተስማሙ የሚል ዜና ከሰማ ውሸት ነው። ኒውክሌር የያዘና ባዶ እጅ የሆነ ሰው እኩል ሆኖ መደራደር አይችልም። የሆኑ ሰዎች አንተን ለማጥፋት የሚሆን መንፈሳዊ ጣዖት የሆኑ ነገሮችን ሰብስበው አንተ ሶፍት ሆነህ ማለት ነው። አንተ ሶፍት ሆነህ ለስላሳ ክርስቲያኑ ነህ። ባዶ እጅህን አይ ምንም ብለህ እንትን ብትል በጣም ሞኝ ነህ። ማድረግ ያለብህ ምንድነው? የሆነ ሰው ኒውክሌር ከያዘ አንተም ኒውክሌር የያዝክ ሰዓት ነው በሁለታችሁ መካከል እኩል ናችሁ ምን ማለት የምትችሉት? መደራደርም ማውራትም የምትችሉት። ከኔ ጋር ናችሁ? የሆኑ ሰዎች የሆነ ያክል ጣዖት ከያዙ አንተ ማድረግ ያለብህ ደግሞ የሰራዊት ጌታ እግዚአብሔርን ይዘህ በሱ ስም እገጥማቸዋለሁ ማለት ያለብህ። እናንተ ልታጠፋችሁ መጣችኋል፣ እኔ ደግሞ በሱ ስም አጠፋቸዋለሁ። እናንተ የኔን ነገር ልታበላሹ መጣችኋል፣ እኔ የምመጣው በሱ ስም ነው። ያው መጽሐፍ ቅዱሳችሁ የሐዋርያት ሥራ ብታነቡ የሐዋርያት ሥራ ጳውሎስ አንዲትን ሴት እኮ ስብከት እስክንጨርስ ድረስ አይነ ስውር ሁኚ ብሎ እኮ አይነ ስውር አድርጓታል። ስብከት እስኪጨርስ ድረስ እንዳታይ ብሏት ስብከት እስኪጨርስ ድረስ ልክ ሲጨርስ ነው አይኗ ይበራላት። ኃይል የተሞሉ ሰዎች የሆኑ ያክል ሰዎች በጨለማ ኃይል ተሞልተው እናንተ ጋር መጥተው ፓወርለስ ኃይል አልባ ክርስትናና ኃይል አልባ የሆነ ቃል ይዛችሁ በፊታችሁ ብትቆሙ ተፋላችሁ። መጽሐፍ ቅዱስ ጨለማ ብርሃንን ያየ ሰዓት ይሸሻል አይለም። ምንድነው የሚለው? ብርሃን በጨለማ ላይ ይበራ ነበር። ጨለማው ውስጥ ምን አላለው? ምን ማለት ነው? ጨለማው በቻለው መጠን ፋይት ለማድረግ ሞክሯል። በቻለው መጠን ለማሸነፍ ሞክሯል። ሞክሮ ምን አላለው? እናንተም የሆኑ ክፎችን ስታዩ እንደዛ ነው ማድረግ ያለባችሁ። ክብር ለኢየሱስ ይሁን። መንፈሳዊ ውጊያዎች ላይ ፕሮፌት ምን ላድርግ? አንደኛ ጢሞቴዎስ ክፈቱ ምዕራፍ 1 ቁጥር 18 ልጄ ጢሞቴዎስ ሆይ አስቀድሞ ስላንተ በተነገረው ትንቢት መሰረት ይህንን ትእዛዝ እሰጥሃለሁ። ይህንን ትእዛዝ የምሰጥህ ለምንድን ነው? ስላንተ አስቀድሞ የተነገረ ትንቢት አለ። አሁን አልገባህበትም፣ ግን መግባት አይቀርም። ቀድሞ ምን ተብሏል? ተነግሯል። እሺ ይሄውም እርሱን በመከተል መልካሙን ገድል እንድትጋደል ነው። ይሄንን እርሱን በማድረግ መልካሙን ገድል እንድትጋደል ነው። ጳውሎስ ለጢሞቴዎስ ምን እያለው ነው? አስቀድሞ ትንቢት ተነግሮሃል አለው። ለትንቢትህ ተጋደል። የተነገረ ትንቢት አለ፣ ሰምተዋል እነሱ። ዝም ማለት አይደለም ያለብህ፣ ተጋደል፣ ፋይት አድርግ። የተነገረ ፕሮፌሲ አለ፣ የሰማኸው ድምፅ አለ፣ እሱን ሰምተህ ዝም አትበል። ፋይት አድርግ። አንዳንዴ እኮ ጳውሎስ እኮ ተናዶ ማለት ነው። እንዴት ትደክማላችሁ? ደም እስከ ማፍሰስ ድረስ እኮ አልታገላችሁም ብሎ የሚናደድበት ስፍራ አለ። እናንተ የ20 ደቂቃ ጸሎት ወይም 10 ደቂቃ ጸሎት ጸልያችሁ ደክሟችኋል። ጳውሎስ ደም እስከ ማፍሰስ ድረስ እኮ አልታገላችሁም ይላል። ለጢሞቴዎስ ምን እያለው ነው? ትንቢት አለ፣ አስቀድሞ የተነገረ ድምፅ አለ። ምን ማለት አለብህ? ፋይት ማድረግ አለብህ። ትንቢት አላችሁ? ከእግዚአብሔር ዘንድ የሰማችሁት ነገር አለ? ከእግዚአብሔር ዘንድ የሰማችሁት ነገር፣ ከእግዚአብሔር ዘንድ ያያችሁት ነገር አለ?
ያለማችሁት ነገር አለ። ሶ እንዴት ነው ፋይት ማድረግ ያለባችሁ? መልካሙን ገደል እንዴት እንጋደል? እንዴት ነው ለትንቢቴ ፋይት ለትንቢቴ የምዋጋው እንዴት ነው? ቀላል አማርኛ እሺ ታነሳስ ይገር አሌክስ ዘጋሩ ቀላል አማርኛ የእግዚአብሔርን ባህሪ ላሳያችሁ። የእግዚአብሔርን ባህሪ አሹ ዘጋሩ አሹና አሌክስ አንድ ሰፈር ናቸው። የሺ ሌላ ሰፈር ነው። በአሌክስ እና በሱ መካከል ጸብ ተፈጠረ። ሂደው ተጣሉ። እሱ ተመቶ መጣ። ከኔ ጋር ናችሁ? እዛ ሰፈር ሂጄ ተመትቼ መጣው ቢለው ለአሸናፊ የአሸናፊ መልስ ምን ይመስላችኋል? ለምን ስትሄድ አልጠራኸኝም ይላል። ልክ ነኝ? እግዚአብሔርም እንደዛ ነው የሚለው። እግዚአብሔርም ደስ ሴም ቲንግ ነው የሚለው። ዳዊት በደንብ ስሙ። ዳዊት ፊሊስጤማውያንን ሊወጋቸው ተነሳ። ከዛስ ወዲያውኑ ገባው። እዚህ ጦርነት ውስጥ እግዚአብሔር ራሱ መሳተፍ ይፈልጋል። እግዚአብሔር ሆይ አለ አብረን እንሂድ ትሄዳለህ አለው። አብረን እንሂድ አብረን እንውረድ ትሄዳለህ አለው። እግዚአብሔር የእናንተ እያንዳንዱ ጦርነት ውስጥ መሳተፍ ይፈልጋል። አልገባችሁም? የእናንተ የእያንዳንዱ ጦርነት ውስጥ እግዚአብሔር ምንድነው የሚጠብቀው? ቁጭ በሉ። እግዚአብሔር ምንድነው የሚጠብቀው? ኢንቫይት እስክታረጉት እስክትጠሩት ይሄ ጦርነት ያንተ ነው እስክትሉት ድረስ ይጠብቃል። ካላላችሁት ለጥብሎ ነው የሚያችሁ። እግዚአብሔር ቤት ሰጥሻለሁ ብለህ ነበር ወይ ቤት ኪራይ አባረረኝ። ሰው ምን ላድርግ? ውጊያው ውስጥ ምን እንድታረጊ እንድትጋብጁ ይፈልጋል። ዳዊት ሁሉ ጊዜ ጦርነት ሲዋጋ ይታችሁታል። እግዚአብሔር ሆይ ይላል ሂጄ ልቅጠማቸው አንተ አብረኸኝ ትወጣለህ ይላል። ለምን? ውጊያውን እሱ እንደሚያሸንፍ ያውቃል። ይዞት የሚወጣው እግዚአብሔር እንደሚያሸንፍለት ያውቃል። ከዚህ በፊት ነግሬያችኋለሁ። ዛፍ ቅዱስ ውስጥ አንድ ጊዜ መንፈሳዊ አባቴ ቸርች ፕሮግራም ሊሰብክ እንደዚህ እየሄደ ነው እና መንፈስ ቅዱስ ጠየቀው። ያያስከው ምንድን ነው አለው። ያያስኩት መጽሐፍ ቅዱስ ነው አለው። እኮም አሁንም ጠየቀው ድጋሚ ይሄ መጽሐፍ ቅዱስ ምንድን ነው አለው። የሚመልሰው ስላጣ አሁንም ያያስኩት ጥቁሩን መጽሐፍ ቅዱስ ነው አለ። መንፈስ ቅዱስ ድጋሚ ጠየቀው። ድጋሚ ሲጠይቀው ምላሽ ከራሱ ከመንፈስ ቅዱስ ጠየቀው እና መንፈስ ቅዱስ ምን እንዳለ ታውቃላችሁ? ጠላቶቼን ሁሉ አሸንፌ ስለኔ የተጻፈ መጽሐፍ ነው አለው። እና እዚህ መጽሐፍ ውስጥ የምታገኙበት የተነሱብኝን ጠላቶቼን በሙሉ አሸንፎ ስለኔ ገደል የተጻፈ መጽሐፍ ነው አለው። ሄሎ ከዘፍጥረት እስከ ራዕይ ብታነቡት እዛ ውስጥ የምታገኙት አንድ ነው። ፊሊስጤማውያን አማሌቃውን የመጨረሻው ጠላት ደግሞ ኃጢአትና ሞት ይሄን ሁሉ ፋይት አድርጎ አሸንፎ ስለሱ የተጻፈ መጽሐፍ ነው። እግዚአብሔር ውጊያ የሚወድ አምላክ ነው። ውጊያ የሚወድ አምላክ ነው። እስራኤል የምትባል ሀገር ታውቃላችሁ? እስራኤል የምትባል ሀገር ኡጋንዳ መቅጠም ብትፈልግ እንደምታርክ ታውቃላችሁ? አሜሪካን ጎትታ ታስገባለች። አሜሪካን ጎትታ እዛ ውስጥ ታስገባታለች። ዋይ? እንደ ክርስቲያን ምንድነው ማድረግ ያለባችሁ? ትንቢት ተነግሯችኋል። ለትንቢታችሁ ስትጋደሉ እንደዚህ ያለ እግዚአብሔር የነገርከኝ አንተ ነህ። ከዚህ ትንቢት ጋር አብረኸኝ መሄድ አለብህ። ይሄንን ትንቢት አንተ ማስፈጸም አለብህ። የሚነሱ ጠላቶች አሉ፣ አሁንም እየተነሱ ነው። አንደበታቸውን ማዘጋት አለብህ። ከመንገዴ ዞር ማድረግ አለብህ። ልበ ሙሉነት በሱ እግዚአብሔር ይሄ ጦርነት ያንተ ነው። ከናን ትገባለህ ያልከኝ አንተ ነህ። ይሄንን ባህር መክፈል ያለብህ አንተ ነህ። በባህሩ በኩል ሂድ ያልከኝ አንተ ነህ። ሰው እግሬን አላስቀድምም። አንተ ምን ማድረግ አለብህ? መክፈል አለብህ። መልካሙን ገድል ስትጋድሉ አንድ ነገር አድርጉ። እግዚአብሔርን እያንዳንዷ ጦርነት ውስጥ ከተቱት። እያንዳንዷ ጦርነት ውስጥ ሳምታይምስ ትልቁ ችግር ምን ታውቃላችሁ? በጣም ትልቁ ችግራችን የኛ ምን ታውቃላችሁ? የቀበሌ ኬዝ ትንሽ ነች እኮ እናንተ የምትወጧት ነች። ትንሽ ነች አይደል? የእናንተ ጉዳይ ሆኖ ቀበሌ ትሄዳላችሁ። ንቃችሁታል፣ ቀላለች ምናምን ብላችሁ ስትሄዱ የማትጠብቁት ነገር ምን ታውቃላችሁ? እዛ ወንበር ላይ የተቀመጠው ሰው ምን አይነት መንፈስ ይዞ ይጠብቃችሁ እንዳለ አታውቁ። መታወቂያ ለማውጣት ሁሉን ነገር አሟልተው አመት የሚመላለሱ ሰዎች እንዳሉ ታውቃላችሁ? መታወቂያ ለማውጣት አመት በሙሉ እንዲህ የሚመላለሱ ሰዎች እንዳሉ ታውቃላችሁ? አንዲት ልጅ ፓስፖርት ልታወጣ ሄዳ ሁሉ ነገር እኮ አሟልታለች። አሻራ ሰጣለች፣ ኤቭሪቲንግ ሰጣለች። እዚያ ያሉት ሰራተኞች በሙሉ አውቀዋታል። እና ሁሉ ጊዜ ስትሄድ ያንቺ ፕሮሰስ ላይ ነው ይሏታል።
ያንቺ ፕሮሰስ ላይ እና ከ6 ወር በኋላ የሆነ ፕሮፌት ፕሮሰስ ላይ ፓስፖርት አወጣሽ ስለዚህ አይ ፕሮሰስ ላይ ስንት ወር ነው 6 ወር ለሷ ምንድነው ሲምፕል ነው ችግር የለም ሁሉ ነገር ካሟላው ምን ብየዋለሁ ለምንድነው 6 ወር ሙሉ ያመላለሷት አንድ ነገር ተሰምቷል የውጭ በሯ እንደተከፈተ ተሰምቷል አልገባችሁ እዛ ያጉላላት ያሉት ወይም እዛ ስፍራ እንድትመላለስ ያደረጓት ያለው ዓለም እንደምትዞር ተሰምቷል አልገባችሁ እዛ የተሰማ ድምጽ አለ የተሰማ ፕሮፌሲ አለ የተሰማ ትንቢት አለ የተሰማ ትንቢት አናኒ ምን እንደሚያጋጥም ታውቃላችሁ ሁሉን ነገር ጨርሳችኋል ኢንቨስትመንት ፍቃድ አውጣችሁ ሁሉን ነገር የቀራችሁ አንድ ሰው ፊርማ ነው ገንዘቡ እንዳላችሁ ታውቋል ሁሉንም ህጋዊ ፕሮሰስ ጨርሳችኋል ትሄዳላችሁ ጋሼ ስብሰባ ገብቷል ከሰዓት ይምጡ ከሰዓት ሄዳለ እሳቸውማ አሁን እኮ አለቃቸው ተርቷቸው ሄዱ እሺ ነገ መጣል አመት ለአንድ ፊርማ አመት ከዛ ለጸሐፊው እሺ በቃ ችግር የለውም ይሄን የሻያጂ ጋሼ ሲመጡ ንገሪኝ ብላ ትሄዳለ እሺ ጸሐፊዋ ረስታለች ሻይ ጠጣበታለች ወረቀትን ተቀበለች ረስታለች ጸሐፊዋ ለምን ይመስልሃል በዛ ቢዝነስ ውስጥ የሆነ ነገር ተሰምቷል በዛ ቢዝነስ እንደምትባረክ ለብዙዎች አባት ወይም እናት እንደምትሆን ተሰምቷል አሳውሳለሁ ይሄ ወርቅ የማውጣት ፍቃድ ይዞ ትልቅ ቢዝነስ ከሆኑ ባለሀብቶች ጋር ጨርሶ የአሜሪካ ፓስፖርት የአሜሪካ ቪዛ የካናዳ ቪዛ ኑሮት የቡሩንዲ ቪዛ የተከለከለ ሰው አቃለሁ ያለም የመጨረሻ የደሃ ሀገር ቪዛ ተከልክሏል ሰውየው ለምን ይመስላችኋል እዛ ስራ እንዳለው ተሰምቷል ሄሎ ይሰማችሁ ነው ምን ተብሏል ተሰምቷል ሶ ፋይት እንደሚያረጋችሁ ወይም የእናንተ ላይፍ ላይ ተነገረ ነገር እንዳለ ከገባችሁ ቀበሌም ስትሄዱ የናዝሬቱ ኢየሱስ ቀበሌ የሄድኩ ነው መሄደው ለዚህ ጉዳይ ነው አንተ ከፊት መሄድ አለብህ እዚያ ያለውን ጣዖት ማስጣል አለብህ እዚያ ያለውን ውጊያ መዋጋት አለብህ እዚያ ያለውን ነገር በሙሉ እዚያ ያለውን ነገር በሙሉ ለማሰጠቻለሁ ላንተ ሰጠቻለሁ አንተ እያንዳንዱ ጦርነት ውስጥ አስገቡት እያንዳንዱ ጦርነት ይሆና እስካሁን በመጣሁበት የክርስቲና ላይፍ ስለ እግዚአብሔር ምን ተረድተሃል ካላችሁኝ ስለ እግዚአብሔር የገባኝ ከገቡኝ ብዙ ነገሮች አንዱ ልንገራችሁ እግዚአብሔር ጦርነት የሚወድ አምላክ ነው ጦርነት ይወዳል እግዚአብሔር እዚህ ጋር ጦርነት አለ ስትሉስ ደስ ነው የሚለው መጽሐፍ ቅዱስ እንደዚህ ይላል እግዚአብሔር ስሙ ማን ነው ስሙ ምንድነው ተዋጊ ነው መዋጋት ይፈልጋል በቃ አንዳንድ ሰው ሰፈር ውስጥ አይታችኋል ላይክ ካልተጣላ አንድ ቀን ማሳለፍ የማይችል አይነት ሰው እግዚአብሔር ልክ እንደዛው ነው ይሁን የሚዋጋው ነገር ይፈልጋል ጌታው እዛ ቀበሌ የተዋጉ ነው ኦኬ አሁን ስራ ተገኝቷል ጌታው እዚህኛው ጋር መዋጋት ባህሪው ነው መዋጋት ደስ ይለዋል መጽሐፍ ቅዱሳቸውን እስኪ በደንብ ስለ እስራኤል የሚነገሩት ትንቢቶችን በሙሉ ሰምታችኋል አጠፋችኋለሁ አደቃችኋለሁ እሾ እንትም ይሄ ሳር በሾ በእግር እንደሚረግጥ ረግጣችኋለሁ ፕሮፌሲ እኮ ነው ረግጣችኋለሁ አጠፋችኋለሁ አደቃችኋለሁ ፈጫችኋለሁ ፕሮፌሲ ነው የሚናገረው ማን ነው ሲባል እግዚአብሔር መዋጋት ደስ ይለዋል የእግዚአብሔርን ባህሪ ጦርነት ደስ ይለዋል እያንዳንዱ ጦርነታችሁ ውስጥ ከተቱት ይሄ አንተ ነው በሉት ቁጭ በሉ ቴንክ ዩ በዚህ አጋጣሚ እስኪ አንድ ስክሪፕቶና ወረቀት ያዙ ካልያዛችሁ ደግሞ ስልካችሁን ያዙ እና አሁን ምነግራችሁን ነገር አስቡት አሁን ምነግራችሁን ነገር ብዙ ነገር ለማድረግ እየሞከራችሁ ነው ብዙ ነገር ለማድረግ እየሞከራችሁ ነው ያስቸገራችሁ ቢሮ ወይም ያስቸገራችሁ ግለሰብ አለ ሰውየውን ጻፉት ያው ሰጥቻለሁ በሉት ነገ ጧት ወንበሩ ላይ ታገኙትም ሰውየውን ከኔ ጋር ናችሁ ነገ ጧት ምን ላይ ታገኙትም አታገኙትም ነገ ጧት አታገኙትም እግዚአብሔር ምንድነው ተዋጊ ነው መንፈሳዊ ጦርነት ውስጥ እቺ የመጨረሻ ነገር ልንገራችሁ ከዛ በሰዎቹ ላይ እንጸልያለን መንፈሳዊ ጦርነት ውስጥ አንድ እንዲገባችሁ የሚፈልገው ነገር ምንድነው ታውቃላችሁ እስኪ ምን ያህሎቻችሁ እግዚአብሔር ይቅር ባይ እንደሆነ ታምናላችሁ ምን ያህሎቻችሁ እግዚአብሔር ይቅር ባይ እንዳልሆነ ታምናላችሁ መልሱት ያውና መንፈሳዊ ሰው ብዙ ጊዜ መንፈሳዊ ሰው ጋር አትጣሉ ስፒሪት ቢንግ
መንፈስ የተሸከመን ሰው አትጣሉ፣ እንደዚህ አታድርጉ እላለሁ ብዙ ጊዜ። የተቀቡ ሰዎች ጋር አትጋጩ፣ መንፈሳዊ ሰዎች ጋር አትጋጩ ብዙ ጊዜ እላለሁ። ለምን እንደምታውቃላችሁ? አንድ መንፈስ የሰማችሁ ነው። መንፈሳዊ ዓለም ላይ ይቅርታ የሚባል ነገር አይታወቅም። በብርሃኑም ዓለም አይታወቅም፣ በጨለማውም ዓለም ይቅርታ የሚባል ነገር አይታወቅም። መንፈስ አጥፍተሃል ብሎ ካሰበ ካልገደለህና ደም ካላየ አይመለስም። ለዛ ነው ሁላችን እንዴት ይቅርታ ብላችኋል ሲባል የኛን ቁጣ ልጁ ላይ ያበረደው እኮ ነው የምንለው። ለምን? እኛ እንዳጠፋን ገብቶታል። ሰው ልጁ መጣና የነሱን ቅጣት እኔ ወስዳለሁ አለ። ለዛ ነው የእግዚአብሔር ቁጣ የበረደው። ስፒሪት ቢንግ ከተናደደ አጥፍታችኋል ብሎ ካሰበ ካላጠፋችሁና ደም ካላየ ካልሞታችሁ አይመለስም። ይቅርታ አድርጌያለሁ ካለ የሆነ ሰምቲንግ ሞቷል ማለት ነው። ጨለማን የሚያንቀሳቅሱ ሰዎች በእናንተ ላይፍ ላይ ሜቢ በእናንተ ላይፍ ላይ የእናንተ ቢዝነስ እንዲያሽቆለቆል ወይም እንዲዘጋ ነው እኮ መንፈሱን የላኩት። ያልገባቸው ነገር ምን ተጠቃላችሁ? ያ የላኩት መንፈስ የእናንተን ቢዝነስ ዘግቶ አይመለስም። እናንተን ካልገደል አይመለስም። because ያ የመንፈስ ባህሪ ነው። ያ የመንፈስ ባህሪ እግዚአብሔር ለዛ ነው አማሌቅን አጥፋልኝ ፊሊስጤማውያን አጥፋልኝ ሲል የሆነ ነገር ሰርቷል። ካልጠፉ ምን አይልም። መጽሐፍ ቅዱስ በጣም የሚገርም ነገር ምን ታውቃላችሁ? ሙሴ ልጁን አልገረዘም ብሎ እግዚአብሔር ሙሴን ሊገለው ፈለገ ይላል። አስቡት። ህዝቡን ከኤርትራ እንዳስወጣ ረሳው፣ ባህር እንዳከፈለ ረሳው፣ ከግብጽ የነበረው ኤቭሪቲንግ ረሳው እግዚአብሔር። ሙሴ ልጁን አልገረዘም፣ መሞት አለበት አለ። አስቡት። ረጅም ጊዜ እሱ ጋር እግዚአብሔር ጋር አብራችሁ ወክ አረጋችሁ በኋላ ልጃችሁን አልገረዛችሁም ብሎ አንድ ጥፋት እኮ ነው ያጠፋችሁት። መንፈስ ካልገደላችሁ አይመለስም። ከዛ የሙሴ ሚስት ኢትዮጵያዊ ስለሆነች ብልህ ነበረች። ኢትዮጵያን ሴቶች ብልህ ናቸው ብዬ ነው። ልጇን ገረዛችሁ። እግዚአብሔር ሊገለው ከነበረው ቁጣ ተመለሰ። አንድ ጥፋት እኮ ነው ያጠፋው። ከዛ ሁለተኛ ጊዜ ሙሴ ሲያጠፋ የተፈጠረውን ነገር ታውቃላችሁ? ሙሴ አለው አንተን ከመግደሌ በፊት ራስህ ሂድና ሙት አለው። የተራራውን ስም ነገረው፣ እንዴት መሞት እንዳለበት ነገረው። አንድ ጥፋት። ክብር ለኢየሱስ ይሁን። ለምንድነው መንፈሳዊ ጦርነት ውስጥ ይሄንን የመንፈስ ባህሪ ነገርኳችሁ? መንፈሳችሁ እስካልተቆጣ ድረስ እንደ መንፈሳዊ ሰው እስካልተቆጣችሁ ድረስ የምታረጓቸው የትኞቹም ድርጊቶች በሙሉ አይሰሩም። ለዛ ነው መጽሐፍ ቅዱስ አምርረህ የተነሳ ሰዓት ነው የሚለው። የማል በቁጣ መነሳት አለባችሁ። ጻፋችኋቸው? ከፍ አድርጓቸው። እግዚአብሔር ሆይ በሉ። እነዚህን ኬዞች በሙሉ ላንተ ሰጥቻለሁ። እነዚህን ሰዎች ላንተ ሰጥቻለሁ። እንድታደቃቸው፣ እንድታጠፋቸው፣ እንድታሰናበታቸው ነው የሰጠሁ ከመንገዴ ዞር እንድታረጋቸው ከስራዬ ዞር እንድታረጋቸው ከአገልግሎቴ ዞር እንድታረጋቸው ከእርምጃዬ ዞር እንድታረጋቸው እንድታረጋቸው ነው እግዚአብሔር ሆይ ይሄን ውጊያ ላንተ ሰጥቻለሁ። በዛሬው ቀን የውጊያውን ውጤት ካንተ ማየት ፈልጋለሁ። እግዚአብሔር ተዋጋልኝ ዛሬ ሆኖ ማለት ፈልጋለሁ። እግዚአብሔር ውጊያዬን አሸነፈልኝ ማለት ፈልጋለሁ። እግዚአብሔር ድል ሰጠኝ ማለት ፈልጋለሁ። በእነዚህ ጉዳዮች ላይ እኔ አልዋጋም። ያንተን ስም ጠርቻለሁ። አንተ ተዋጊ ነህ። ይሄንን ጉዳይ ሰጠሁ። በዚህ ጉዳይ ላይ አንተ ጣልቃ ግባ። ጠላቶቼን ፈጽመህ አጥፋቸው። መታሰቢያ እስከማይኖራቸው ድረስ አጥፋቸው። ከመንገድ ያሰናብታቸው። እኔ ወደ ምስራቅ ከሄድኩ ወደ ምዕራብ እንዲሄዱ አድርጋቸው። ወደ ሰሜን ከሄድኩ ወደ ደቡብ እንዲሄዱ አድርጋቸው። አቅጣጫቸውን ከኔ ለየው።
ከመንገዴ አሰናብታቸው ከመንገዴ አሰናብታቸው ከመንገዴ አሰናብታቸው ከመንገዴ አሰናብታቸው ከመንገዴ አሰናብታቸው 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 ተናገሩ ከመንገዴ ገለል አድርጋቸው ድምጻቸው አይሰማም ከመንገዴ ገለል አድርጋቸው ከመንገዴ ገለል አድርጋቸው ከመንገዴ ገለል አድርጋቸው ከመንገዴ ዞር አድርጋቸው ከመንገዴ ዞር አድርጋቸው ከመንገዴ ዞር አድርጋቸው ከመንገዴ ዞር አድርጋቸው የተነሱብኝ ላይ አሁን ተነሳባቸው ሁላችሁም በእግሮቻችን ቆም ከኔ ጋር ለመጸለይ ሬዲ ናችሁ yes ሁላችሁም መዝሙር 35ን ክፈቱ እሱ ነው የምንጸልየው አቤቱ የሚበድሉኝን በድላቸው የሚዋጉኝን ተዋጋቸው ጥሩርና ጋሻ ያዝ እኔን ለመርዳት ተነሳ እኔን ለመርዳት ስትነሳ ባዶ እጅህን እግዚአብሔር ሆይ እንዳትነሳ በእጆች ጥሩርና ጋሻ ያዝ ሰይፍህንም እዘዝ የሚያሳድዱኝን መንገዳቸውን ዝጋ የሚያሳድዱኝም በሉ የኔ መልካም ነገር ደስ የማይላቸው መንገዳቸውን ዝጋ ነፍሴን መድኃኒትሽ እኔ ነኝ በላት ነፍሴን የሚፈልጉ መሞቴን የሚፈልጉ መጥፋቴን የሚፈልጉ ድሃ መሆኔን የሚፈልጉ ይፈሩ ይጎስቁሉ ክፋትን በእኔ ላይ የሚያስቡ ይፈሩ ሀፍረት ይክደናቸው ወደ ኋላቸው ይመለሱ ቢዝነሳቸው ወደፊት አይሂድ ስራቸው ወደፊት አይሂድ ሁሉ ነገራቸው ወደ ኋላ ይሁን በነፋስ ፊት እንዳለ ትቢያ ይሁኑ በነፋስ ፊት እንዳለ ትቢያ ይሁኑ የእግዚአብሔርን መልአክ ያስጨንቃቸው የእግዚአብሔርን መልአክ ያስጨንቃቸው መንገዳቸው ዳጥና ጨለማ ይሁን ተናገሩት መንገዳቸው ዳጥና ጨለማ ይሁን የእግዚአብሔር መልአክ ያሳዳቸው የእግዚአብሔር መልአክ ያሳዳቸው በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁት ወጥመድ ያዛቸው ያላወቁት ወጥመድ ይምጣባቸው ተናገሩ ያላወቁት ወጥመድ ይምጣባቸው ያላወቁት ወጥመድ ይምጣባቸው ለኔ የሸሸጉት ወጥመድ ራሳቸውን የያዛቸው በራሳቸው ወጥመድ ውስጥ ራሳቸው ይውደቁ ነፍሴ ግን በእግዚአብሔር ደስ ይላታል በማዳኑም ሐሴት ታደርጋለች አጥንቶቼ እንዲህ ይሉሃል አቤቱ እንዳንተ ማን ነው በረመስሙ አሜን ዳዊት አቤቱ እንዳንተ ማን ነው ያለው መቼ ነው ታውቃላችሁ ጠላቶቹ መልአክ መንገዳቸውን ከዘጋ ካስጨነቃቸው ወደ ኋላ ከተመለሱ መንገዳቸው ጨለማና ዳጥ ከሆነ በኋላ አጥንቶቼ እንዲህ ይሉሃል ውጊያን ከተዋጋ በኋላ ድል ካረክልኝ በኋላ አጥንቶቼ እንዲህ ይሉሃል አቤቱ እንዳንተ ማን ነው ችግረኛን ከሚቀማው እጅ ችግረኛንና ድሃውንም ከሚነጥቀው እጅ ታድናለህ የክፋት ምስክሮች ተነሱብኝ ተናገሩት የክፋት ምስክሮች ተነሱብኝ ስሜን በከንቱ አጠፉ የማላቀውንም
የማላቀውን በእኔ ላይ ተናገሩ። በእኔ ላይ ተናገሩ። ስለ በጎ ነገሬ ክፋትን መለሱልኝ። ነፍሴንም ልጆች አሳጧት። እኔ እነርሱ በታመኑ ጊዜ ማቅ ለበስኩ። ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ። ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። እነርሱ ግን በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች ክፉዎች በእኔ ላይ ተሰበሰቡ፣ እኔ ግን አላወቅኩም። ቀደዱኝ፣ አልተውኝም። ፈተኑኝ፣ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ። በብዙ ሕዝብ መካከል አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው። በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። ለእኔ ሰላምን ይናገሩልኛል። በቁጣ ግን ሽንገላን ይመክራሉ። አፋቸውን በእኔ ላይ ያላቀቁ። እሰይ ውድቀቱን አየን ይላሉ። እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አሜን። ዝም አትበል። ወር ላይ ከፍ አድርጉት። አቤቱ ይሄን አየኸው፣ ዝም አትበል። አቤቱ ከኔ አትራቅ። አምላኬ ጌታዬ ለፍርድ ተነስ። አቤቱ ፍርዴን አድምጥ። ዳዊት ምን እያለ ታውቃላችሁ? እኔ የምፈርደውን ማጽደቅ አለብህ። እኔ እንደዚሁን ያልኩትን ፍርዴ ምን በል አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ። በላዬም ደስ አይበላቸው። በልባቸው እሰይ ነፍሳችን ደስ አላት አይበሉ። ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ። በመከራዬ ደስ የሚላቸው ይፈሩ። በአንድነት ይጎስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው። ሐሴትንም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። መላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ክብር ለኢየሱስ ይሁን። አሜን። አንዳንዶቻችሁ ውጤቱን ከዚህ ፕሮግራም ሳጨርሱ ነው የምታዩት። አሜን። የውጊያውን ውጤት ከዚህ ፕሮግራም ሳጨርሱ ነው የምትሰሙት። የውጊያውን ውጤት የምትቀበሉት ከዚህ ፕሮግራም ሳጨርሱ ነው። ወረቀቱን ኪሳችሁ ክተቱ።